በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እንግዲህ ሰዎች እናታችን የአምላክ የወላዲተ አምላክ የአስራት የበኩራት ልጆች የቅዱሳን የመላእክት የጻድቃን የሰማዕታት ወዳጆች በልዑል ጊዜ ሰላምታ እንደምን አላችሁ? አሜን። ሳይገባና ሳይገባን እስከዚህ ሰዓት ያደረሰን አባቶቻችን አምላክ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ የቅዱስ ሚካኤል ወርሃዊ በዓል ነው። እንግዲህ እግዚአብሔር አምላክ በወደደ እግዚአብሔር አምላክ በፈቀደ መጠን ለጥቂት ደቂቃ ባለፈው የጀመርነውን የምስጢረ ሥላሴ ትምህርታችን እንቀጥላለን። ዛሬ ትንሽ ዋይፋዩ ያስቸግራል፣ ወጣ ገባ ሊል ይችላል። እንግዲህ ታገሱኝ በዚች። ስለዚህ ከባለፈው ሳምንት የተጠየቀ ጥያቄ በመለስ እንጀምራለን። ዛሬ ባለፈው ሳምንት እቅዱን አውጥተን ነበር አይደለ? ያኛው መግቢያ ነው ባለፈው ሳምንት ትምህርት። ዛሬ ስለ ሶስትነታቸው በአካል ግብር በስም መልክ ገጽ ምናምን ብለን እነዚህ በሶስትነት የሚነገሩ ነገሮችን ለማየት እንሞክራለን። በጣም ሰፊ ነው፣ ግን በኋላ አራተኛው ክፍል ላይ የምናካክሳቸው ነገሮች ስለሚኖሩ መነሻ ሀሳቡን ብቻ ያነሳን እንሄዳለን። ቀጣይ ስንገናኝ ጊዜ ከተገናኘን የአንድነታቸውን ባህሪ፣ አገዛዝ፣ ስልጣን፣ መለኮት ተሰስተ እነዚህን ስለ አንድነት የሚነገሩ ነገሮችን እናነሳለን። መጨረሻ ላይ የመናፍቃኑ በዘመን ታሪክ በቤተክርስቲያን ታሪክ የተነሱ መናፍቃን ያነሳን የትምህርታችን ማደላደያ ይሆናል ማለት ነው። ይሄኛው ሰው የሳተው እዚች ጋ ነው፣ ይህን የሳተበት ምክንያት ይህ ስላልተረዳ ነው የሚል እንደ ክለሳም እንደ ማጽኛም ይሆናል። ምክንያቱም አብዛኛው ትምህርት የተሻለ ምስጢረ ሥላሴን የምንረዳው በዚህ በታሪኩ ነው። ገሌ እንደዚህ ያለ፣ ገሌ እንደዚህ ብሎ መለሰለት፣ ገሌ እንደዚህ ማለቱ ስህተት የሆነው በዚህ ምክንያት ነው እንደማለት። ከዛ ትክክለኛው መልስ ይሄ ነው። እዚህ እኛ ማለት ያለብንን ማለት የለብንም፣ የምናምነውን የማናምነውን በዚህ መንገድ እንለያለን። የባለፈው ከመጣው ጥያቄ ያነሳነው የነገረ እውቀት ጉዳይ ነበር። እንዴት ነው ስለ እግዚአብሔር ማውራት ያለብን የሚልና ከዚህ ከምስጢረ ምስጢራት ያነበባችሁት ይመስለኛል። ሊሆን ያህል ያው ሙሉ ማንበብ ሊከብድ ይችላል። ምስጢረ ምስጢራት ላይ ያነሳነው ቅደም ተከተላዊ የሆነ ኦርቶዶክስ የነገረ እውቀት አስተን ነበር። ለምሳሌ ከመጽሐፍት ያገኙትን በመንበራን ማየት፣ ከመንበራን ያገኙትን በመጽሐፍ ማመሳከር፣ ከዛ በልቡና ማሰላሰል፣ ከዛ በልቡና ያሰላሰሉትን በስነ ፍጥረት ማመሳከር፣ ከዛ ወደ ባለቤቱ ማድረስ፣ ወደ እግዚአብሔር ማድረስ የሚለውን ሲታይ ባለፈው እንዳነሳ ነው የሆነ የሚጋጭ ያለ ነገር ይመስላል። ምክንያቱም የእኛ መረዳት ባለፈው እንዳልነው ሲስተማታይዝድ የሆነ አይደለም። ስትራክቸርድ የሆነ ሲስተማታይዝድ የሆነ ነገር ስናቀርብ እንደ ስልት ሜቶዶሎጂ የእኛ ሜቶዶሎጂ እንደዛ አይደለም ስላል ትንሽ ግራ ሊያጋባ ይችላል። የተጠየቀው ጥያቄ ምንድነው? ይህ አካሄድ ቅርጽ ያለው የሃይማኖት ነገር የበለጠ እንረዳው እግዚአብሔርንም እያወቅ ነው እንዳድግ ያደርገናል። ይህን አባባል ጥናትና ምርምር ጋር አገናኝተው ቢያብራሩልን፣ ከአቅማችን በላይ ከሆነ ለባለቤቱ ማድረስ እንዳለብን የተጠበቀው ሆኖ ጥናትና ምርምር ማድረግ እንደሚያስፈልግና የምንሰማቸው ትምህርቶች ሳናመሳክር እንዳለ መቀበል እንደሌለብን የሚገልጽ ነው ወይ የሚል የኔ አገላለጽ ችግር ሊሆን ይችላል። ግባችን ከአቅማችን በላይ እንደሆነ ማወቅ፣ ከአቅማችን በላይ ሲሆን አይደለም ወደ ባለቤቱ ሄደው ምርምሩም ሌላውም የሚያስፈልገው ባይ ዴፊኒሽን መጀመሪያ ስንገባበትም ከአቅማችን በላይ እንደሆነ አውቀ መግባት አለብን። ያን ነው ባለፈው ትህትና ምናምን ስንል የነበረው፣ ዳያስቴማ ስንል የነበረው፣ በባህሪ ጋፕ ስንል የነበረው የምንገባው ከአቅማችን በላይ እንደሆነ አምነን ነው። በቃ ያለቀ ጉዳይ ነው። ልክ ሞክረን ከአቅማችን በላይ ሲሆን አይደለም ወደዛ የምንሄደው። ከአቅማችን በላይ እንደሆነ አምነን ገብተን ከዛ በኋላ ግን ባዶ ማለት ዝም ብሎ ባዶ የሆነ ነገርም አይደለም። ለሀሳብ ለውይይት ለምርምር ጊዜ የማይሰጥ ነገርም አይደለም። መጀመሪያ ይሄንን ከአቅማችን በላይ ስለሆነ ከአቅማችን በላይ እስኪሆን ድረስ ጠብቀን ከዛ በኋላ ወደ እግዚአብሔር የምንሄድ አይደለም። ይሄኛውን ቅደም ተከተል እኔ ሳስረዳ የኔ የአገላለጽ ድክመት ሊሆን ይችላል። ግቡ ግን ወደ እግዚአብሔር መሄድ ነው። በየትኛውም መንገድ ይሁን፣ በምርምርም መንገድ ይሁን፣ ከምርምር ውጭ በሆነ መንገድ ይሁን ወደ እግዚአብሔር መሄድ ነው ግቡ። ከአቅማችን በላይ እንደሆነ ግን አስቀድመን የምናውቀው የምናምነው ጉዳይ ነው። በኋላ ድንገት የሚገለጥልን ነገርም አይደለም። ይሄንን ከመት ለማስገባ ነው። ከዛ ውጭ ግን ያነሳናቸው ምሳሌዎች ለምርምር ቤተክርስቲያን ብዙ ቦታ እንዳላት የሚያሳዩ ናቸው። ባለፈው አንስተን የአየር አጋንንቱን ታሪክ አንስተን የተሰጣቸውን ነፃ ፍቃድና እውቀት የተሰጣቸውን ግዛን ስላልተጠቀሙበት ተቀጡ። የተሰጠ ሀብት አለመጠቀም ያስቀጣል ብለናል። ስለዚህ እኛ ቤተክርስቲያን ይሄ ይፈቀዳል። ችግሩ ምንድነው? ያለ እውቀት ሲሆን ነው። አሁን እዚህ ጋር የታችሁ ከሆነ በልቡና ወደ ማሰላሰል የሚገባው መጀመሪያ ካነበቡ ከተማሩ ወዲህ ነው። ካነበቡ ከተማሩ ወዲህ
በትህትና ሶስቱ ቅድመ ሁኔታዎች በጣም መሰረታዊ ናቸው። ዝም ብሎ ወደ ምርምርና ወደ ማሰላሰል በልቦና ወደ ማመላለስ አይገባም። መጀመሪያ ያቺ ትህትና ታስፈልጋለች። ባለፈው ያልናት እዛ ውስጥ ድጋሚ አንገባም። ሁለተኛ ግን መማር ያስፈልጋል። ስር መሰረት መያዝ ያስፈልጋል። ስሩ በደንብ የተተከለ ከሆነ ወዴትም ቢለጡትና ቢለቁት ተንገዳግዶ እዛው መመለሱ አይቀርም። ስሩ ማተር ያደርጋል። መጀመሪያ ከመምህራን መማር ያስፈልጋል፣ ከመጽሐፍ መማር ያስፈልጋል። ከዛ ያቺ ደግሞ የትህትና መንፈስ አስቀድመን ያልነው ከአቅማችን በላይ ነው የሚለው መረዳት መቼም በምልአት ልናውቀው አንችልም የሚለው መረዳት ያስፈልጋል። ስለዚህ እነዚህ ሶስት ነገሮች ካሉ ቤተክርስቲያናችን ለውይይትና ለምርምር በጣም ክፍት ናት። ብዙ ጊዜ አትመራመሩ የሚባለው ለሰው መሰናከያ ላለመሆን ነው። የምታውቁት ነው። ያው ትህትና ይጎላል ወይ እውቀትም ይጎላል፣ መማርም ይጎላል። እነዚህ ነገሮች ሰውን ከሚያሰናክሉ ሳይመራመር ቢድን ይሻላል የሚል አይነት ሀሳብ ነው። ግን ቦታ የማይሰጠው ሆኖ እንዳልሆነ ግልጽ ነው፣ ያው የምታውቁት ስለሆነ እናንተ። ስለዚህ አለ። ግን እነዚህ ቅድመ ሁኔታዎች መከበር አለባቸው። መከበር ያለባቸው ምን ናቸው? ትህትና፣ በዋናነት ትህትና ስንል ዝም ብሎ ትህትና ማለት አይደለም። ትህትና ፕራክቲካሉም ኦንቶሎጂካሉም ኦንቶሎጂካሉ ትህትና ስንል ዳስቴሞ ማመን፣ በቃ በእኛና በእግዚአብሔር መካከል የባህሪነት አለ፣ በምልአት ልንረዳው አንችልም የሚለውን መረዳት። ከዛ ፕራክቲካሉ ደግሞ ያው ጉባኤ ቤት ሲኬድ መምህር ከላይ ደቀ መዛሙርት ከታች የሚሆኑበት፣ ደቀ መዛሙርት ምንም ሀብታም ቢሆኑ ቤተሰቦቻቸው ድሃ ቢሆኑ ለምነው የሚበሉበት፣ ከሀገራቸው ተሰደው የሚማሩበት ነው። አግባብ የመጣው የአብነት ትምህርቱ ስርዓት ላይ ትህትና የሚለው የመጣው ከዛ ነው። ያኛው መምህርና ደቀ መዝሙር መካከል ያለው ግን እሱን ትተን ፕራክቲካል ትተን ኦንቶሎጂካል የሆኑን ማመን በዋናነት። ከዛ ያው ፕራክቲካሉ ማቴሪያል በርግጥ ግን ትህትና አስፈላጊ ነው። ከዛ ግን መማር ያስፈልጋል። ዝም ብሎ ሳይማሩ ሳያነቡና ከመምህራን ከጉባኤ ሳይማሩ ከመጽሐፍ ሳያገኙ ማሰላሰል ወደ ስህተት የሚመራበት መንገድ ሰፊ ነው። ሙሉ ፕራክቲሱን መቀበል አለብን ነው። ሙሉ ከተቀበልን ሙሉ ፕራክቲሱን፣ የትምህርት ፕራክቲሱን፣ ጸሎቱን፣ ትህትናውን፣ ስግደት ትህትና ውስጥ የሚገባ ጸሎት ውስጥ የሚገባ ውስጥ መንፈሳዊ ፕራክቲሱን ከተቀበልን በኋላ ነው ማሰላሰል ምናምን የሚሰራው። ግን ሰፊ ርዕስ ነው። አሁን እንዲሁ ዝም ብለን ነካክተን ስለጠየቀ ያለፍነው ነው እንጂ ነገር እውቀት ለብቻው ብትማሩ፣ ቅድምም እያወራን ነበር ከአስተማሪዎች ጋር ብትማሩ በጣም ጥሩ ነው። ኦርቶዶክስ የሆነውን ነገር እውቀት እና እንዴት ነው ማወቅ የሚባለው ነገር ማወቅ ምንድን ነው ምናምን የሚባለው ነገር አሁን ባለፈው ነካክተን ያለፍናቸው ነገሮች ለዚህ ለሚስጥረ ስላሴ የሚያስፈልጉንም ብቻ ነው ባለፈው ነካክተን ያለፍነው እንጂ በቂ ሆኖ አይደለም። ያው እናንተም ትረዳላችሁ። ስለዚህ እነሱን በደንብ ወደፊት ብትማሩ የሚል ነው እስኪ ይመስለኛል በጥያቄው። ስለዚህ ወደ ዛሬው ትምህርት እንግባ። እንግዲህ ዛሬ በሶስትነት ስለሚነገሩ ነገሮች ነው የምናነሳው። በሶስትነት ስለሚነገሩ ነገሮች ስናነሳ አስቀድመን ግን ምንድን ነው የሚባለው የሚለውን መጀመሪያ ማየት አለብን። በአካል ሶስት በባህሪ አንድ ስንል ምን ማለታችን ነው? አካል ስንል ማለታችን ነው። ባህሪ ስንል ማለታችን ነው። በአካል ሶስት ብለን ከዛ በሶስትነት የሚነገሩ ከአካል ጋር የሚነገሩ ሌሎች ነገሮችን እናነሳለን። ግን ያው መጀመሪያ በይነን እንጀምር። አካል ምንድን ነው፣ ባህሪ ምንድን ነው የሚለውን። እዚህ ሌላ ዛሬ የምናነበው መጽሐፍ ያው የምንጨምራቸው መጽሐፍት አሉ። ባለፈው ሁለት ልኬ ነበር። አንድ መጽሐፍ ሳይሆን 20 ገጽ ምናምን እንግሊዝኛ ናት። እሷን ዛሬ ልካለው። የባለፈው ትምህርት ነው እሱ እዚህ ውስጥ የሚገባለው ወይ ቀጣይ ሳምንት ትምህርት ነው። ዛሬ ግን በዋናነት የአካል ጉዳይ ስናነሳ የምናነሳቸው መጽሐፍት በዋናነት መርሎተ አሚን ነው። መርሎተ አሚን መላከ ብርሃን አድማሱ ጀንበሬ መርሎተ አሚን ላይ በደንብ ጥሩ አድርገው ዲፋይን ያደርጋሉ አካልና ባህሪን። እዚህም ባለፈው የላክላችሁ ያነበባችሁት ይመስለኛል። ፍኖተ እግዚአብሔር በደንብ ጥሩ አድርጎ ዲፋይን ያደርጋል። በእኛ በብሔራዊ ሊቃውንት የሚታወቀውን ትምህርት በደንብ የሚገለጸውን ትምህርት በየአብነት ትምህርት ቤቱ በየጉባኤ ቤቱ የሚነገረው ትምህርት ምንድን ነው የሚለውን ለማየት ብታነቡት ጥሩ ነው። ያው የመርሎተ አሚን በኢንተርኔቱም ላይ በደንብ አለ። መጽሐፉም ይኖራቸዋል ብዬ አስባለሁ። አዲስ መጽሐፍ አይደለም። አሁን ለእናንተ የሚጠቁም አይነት መጽሐፍ አይደለም። መርሎተ አሚን ለካቶሊካዊው ቄስ ለካቶሊካዊ መነኩሴ መልስ የሰጡበት ነው። ለዶክተር አባየለ መልስ የሰጡበት ነው። መላከ ብርሃን አድማሱ ጀንበሬ መልስ ሲሰጡ የካቶሊኮቹ ክሌም ምንድን ነው? ኦርቶዶክሳውያን ስለማያውቁት እንጂ ቃሉን ማለት ለምሳሌ ኡዚያ ስንል ወይ ሰብስታንስ ስንል ባህሪ ስንል ከዛ አካል ስንል ከዛ ለአካል ደግሞ የምንጠቀማቸው ስሞች ለምሳሌ ቅኑም ወይ ፕሮሶፖን ወይ ስም ወይ ሌላ ነገር ሂፖስታሲስ ምናምን ስንል ቃሉን ስለሚያምታቱት ነው እንጂ አንድ አይነት ሀሳብ ነው ያለን ከካቶሊኮች ጋር እና ኦልሞስት እያሉ ያሉት ከካቶሊኮቹ ምንድን ነው እዛ ጋር በአባ አየለ በኩል
ቃሉን ስለማታውቁት እንጂ ስላልተወያየን እንጂ ቁጭ ብለን ስላወራን ነው እንጂ ጉባኤ ኬልቄዶን ትቀበላላችሁ አይነት ሀሳብ ነው። እና ይመልሳሉ። ያው ለሚስጥረ ስጋዊ ቢሆንም ክርክሩ ያው ያገለግላል ትምህርቱ ለሚስጥረ ስላሴም ቢሆን የምንቀይራቸው ትንሽ የሚለወጡ ነገሮች አሉ። ለሚስጥረ ስላሴ ሲሆን የምናወራበት መንገድ ይቀየራል። ወስተ ግን መሰረታዊ ሀሳብ ከሚስጥረ ስጋዌ ጋር ያለው እዚህ ሚስጥረ ስጋዌ ጋር መምጣቱ አይቀርም። ስለዚህ እዛ ጋር ያለው የአካልና የባህሪ ትርጉም የተሻለ ይመስለኛል። ሰው ጊዜ ካገኛችሁ እና ትልቅ ነው በእርግጥ እና መጽሐፉንም ካገኛችሁ የመርሎተ አሚን ለዚህ ጥሩ ነው። መርሎተ አሚን ሙሉንም ላይሆን ይችላል። እዛ ጋር ስለ ቃላት ትርጉም የሚያወሩበት የሚከራከሩበት እና አንተ እንደዚህ ያልከው እንደዚህ እኛ በኛ እንደዚህ የምንለው ነው ምናምን የሚሉበትን ክፍል ማንበብ ገጽ 111 ምናምን አካባቢ ነው ያለው። ስለዚህ ከሳቸው ነው በዋናነት ትርጉሙን የምንቀዳው። ከዛ በኋላ ግን ሌሎች ቦታዎችም እንሄዳለን። አካል ስንል በዋናነት አካል ስንል የሚተረጉሙት ኋኝ እኔ ባይ ብለው ነው። ኋኝ ሆነ ከሚለው እኔ ባይ ከዛ ግን ግንኙነታዊ የሆነ ሊሉይነት ያለው ዲስትሪክት ሪሌሽን ሪሌሽናል ነው፣ ግንኙነታዊ ነው፣ ህብረታዊ ነው። ባለፈው እንዳነሳ ነው ወስተ ግን ሊሉይ ነው ደግሞ አዘርነስ አለው፣ ፐርሰናል አዘርነስ አለው። በአብ በወልድ በመንፈስ ቅዱስ መካከል ፍጹም አካል ፍጹም ገጽ የምንለው የአብ የብቻው ፍጹም አካል፣ የወልድ የብቻው ፍጹም አካል፣ መንፈስ ቅዱስ የብቻው ፍጹም አካል አዘርነሱ ዲስቲንክት መሆኑ ይሄ ሊሉይነቱ ባለፈው ያነሳ ነው አለ። ከዛ ደግሞ ማን ነው እኔ ባይነቱ ኋኝነቱ ሲተረጉሙት እንደዛ ብለው ነው። አካል ስንል ይሄ ማለታችን ነው። ብዙ ጊዜ የሚገልጹት በሰው አካል ነው። ከራስ ፀጉር እስከ እግር ጥፍር ያለ አካል ለሰው ልጅ ግዙፍ ነው፣ ለመለኮት ረቂቅ ነው በሚለው ያንን አካል ብለው ይገልጹታል። አካል ግን በሰው ልጅ ለመግለጽ ስለተሞከረ ነው እንጂ ያው ግዙፍ ነው ማለት አይደለም። እንደምትረዱት እኔ ባይ ነው ተወሰተ ማለትን ያጠይቃል። ከዛ በኋላ ደግሞ ከቀጶዶቅያ አባቶች ጋር ያለውን እናመጣለን። ባህሪ ስንል ደግሞ ምን ይላሉ? ባህሪ ሲተረጉሙ ገጽ 118 ላይ ሄዳችሁ ተመልከቱት። ገጽ 118 ላይ በአካል ህልው ሆኖ ከአካል ሳይለይ የአካልን ጠባይ ወይም ስሜት የሚገልጽ ከአካል ሳይለይ በአካል ህልው ሆኖ የአካልን ጠባይ ወይም ስሜት የሚገልጽ ከአካል ተለይቶ ለብቻው ተወስኖ በራሱ የቆመ ነገር አይደለም ባህሪ ይላሉ። ከአካል የሚለይ ነገር አይደለም ባህሪ ሲሉ ከአካል የሚለይ ነገር አይደለም፣ በአካል ህልው የሆነ ነው። ከአካል ተለይቶ ለብቻው የቆመ ነገርም አይደለም። አካል የሚገለጥበት እንደማለት ነው ባህሪ። ምን ይላሉ? ገጽ 118 ላይ አካል ያለ ባህሪ፣ ባህሪም ያለ አካል ብቻውን ሊገኙ የማይችሉ ነገሮች ናቸው ይላል። ይሄ ነው መሰረት በእኛ ጉባኤ ቤት ያለውን እንትን መልአከ ብርሃን ማሱ ጀንበሬ ገጽ 118 ከ111 ጀምሮ ብታነቡ መርሎተ አሚን ላይ በደንብ ያብራራሉ። ግን መነሻውን ማየት አለብን። አሁን ቃሉ ከመጀመሪያዎቹ ክርስቲያኖች ዘንድ ጀምሮ የነበረ ቃል ስለሆነ ከዛ ጀምሮ መመልከት አለብን። የመጀመሪያዎቹ ክርስቲያኖች እስከ ቀጶዶቅያ አባቶች እስከነ ባስልዮስ ዘቂሳርያን እስከነ ጎርጎርዮስ ዘንዚናዙ መምጣት ድረስ ብዙ የሚያወዛግብ የነበረ ነው። ለምሳሌ ኡዚያ ማለት ባህሪ የምንለው ነው በግዕዝ በአማርኛ፣ ግሪኩ ኡዚያ የሚለው። ከዛ ደግሞ ሂፖስታሲስ አካል የምንለው ነው በግዕዝ በአማርኛ። እነዚህም ለኢንተርቼንጀብል የሚጠቀሙበት የነበሩ ናቸው በጠርጠሉስ ጊዜ ወዘተ ከቀጶዶቅያ አባቶች በፊት። በኋላ የቀጶዶቅያ አባቶች መጥተው ነገሩን ግልጽ እስኪያደርጉና እስኪወስኑ ድረስ ባለፈው እንዳልነው ሐዲስ ኪዳን ለመረዳት የሚስጥረ ስላሴ አስፈላጊ ነው ስንል ይህም ማለታችን ነው። በመጀመሪያዎቹ ክርስቲያኖች ዘንድ የነበረ ሀሳብ ነው። አሁን ከጊዜ በኋላ የመጣ ሀሳብ አይደለም። ሚስጥረ ስላሴ መጽሐፍ ቅዱስ ላይ ያለ ነገር ነው። ከዛ ደግሞ ግን በጊዜ ሂደት የበለጠ የተገለጸ የበለጠ የዳበረ የመጣ ነገር ነው። ምክንያቱም አስተርእዮ መገለጥ ደረጃ አለው ብለናል። አንድ መናፍቅ ከአርዮስ በፊት የነበረው ትምህርትና ከአርዮስ በኋላ ያለው ትምህርት አንድ ሊሆን አይችልም። ሊቃውንት ያብራሩታል፣ የበለጠ ያስተምሩታል ወዘተ። ስለዚህ በጊዜ ሂደት እየዳበረ የመጣ ነገር ነው። ግን ይሄ ማለት አስቀድሞ የሌለ ነገር ነው ማለት አይደለም። አስቀድሞ ያለ ነገር ነው። የመጀመሪያዎቹ ክርስቲያኖች ነበራቸው፣ ያውቁታል፣ ያስተምሩታል ወዘተ። ግን መጀመሪያዎቹ ክርስቲያኖች የሚያወሩበት መንገድና ከዚህ ከዳበረ በኋላ ብዙ ነገር ከተካሄደበት በኋላ የሚወራበት መንገድ አንድ ላይሆን ይችላል። ለዛ ነው አሁን ጠርጠሉስ ሲያወራ ጠርጠሉስ እንግዲህ በቤተክርስቲያናችን በናፍቅ ነው ወዘተ እንደ ሊቅ ነው የሚቀበሉት። ግን ለሚስጥረ ስላሴ ትምህርት መጀመሪያዎቹ ክርስቲያኖች ላይ ትልቅ አስተዋጽኦ ያበረከተ ሰው ነው። ጠርጠሉስ ሲያወራ ኡዚያንና ሂፖስታሲስን እንደ አንድ ቃል፣ ባህሪና አካልን እንደ አንድ ቃል ነው እየተጠቀመ የሚያወራው። እዚህ ሚስጥራት ላይ መታችሁ ከሆነ መለኮትን አካል ብሎ መተርጎም በባህላችን በትውፊት ያለ ነገር ነው።
ሶ ያ ያልዳበረው ገና ከቀጶዶቅያን አባቶች በፊት የነበረውን መረዳት ያሳያል። በኋላ ግን የቀጶዶቅያ አባቶች መጡና ምን የሚል ነገር አስቀመጡ? አሁን እኛ የምናነሳውን ወሳኙን ነገር ያመጡት የቀጶዶቅያ አባቶች ናቸው። ምን አሉ? አንድ ባህሪ 3 አካል በግሪክ ሲያስቀምጡት ሚያ ኡዚያ እና ትሪስ ሂፖስታሲስ 3 አካል ሂፖስታሲስ፣ ኡዚያ ደግሞ ቅድም እንዳልነው ባህሪ ሰብስታንስ ያለው አንድ ሚያ። ባለፈው ስናነሳት ይላችሁ ከሆነ የምኑ ጊዜ ነው መሰላችሁ? የክለሳ የነገረ ቤተክርስቲያን ክለሳ ጊዜ ያነሳን ይመስለኛል። ይሄንን ሚያ የሚለው ቃል በጣም ወሳኝ ነው። ሚያ የሚለው ቃል የተገለጸበት መንገድ በጣም ወሳኝ ነው። ሚያ ኡዚያ ያሉት ሞኖ ኡዚያ አላሉ። ሞኖ እና ሚያ በጣም መሰረታዊ የግራመር ልዩነት ስላላቸው እንዴት ያለ እንደሆነ እናንሳው። ሚያ እንዴት ያለ አሁን ሁለቱም አንድ ማለት ነው። ሚያ ማለትም አንድ ማለት ነው። ሞኖ ማለትም አንድ ማለት ነው። ግን ሚያ ኑሜሪካል ዩኒቲን ያሳያል። ቅድም እንዳልነው ንጡልነትን አያሳይም። ሞኖ ንጡልነትን ነው የሚያሳየው። ንጡልነትን ነው ኦንሊ ከሚለው ቃል ሞኖ ማለት ባጭ ለምሳሌ መነኩሴ የሚለው ቃል የመጣው ሞኖ ከሚለው ቃል ሞኖሆስ፣ ሞኖ ማለት ብቸኛ፣ ባህታዊ፣ የተነጠለ፣ የተለየ ማለት ነው። መነኩሴ ልክ እንደዛ አስቡት። ሞኖ ንጡልነትን የሚያሳይ ስለሆነ ለምስጢረ ሥላሴ ያለው ባህሪ አሪፍ ገላጭ ቃል አይደለም። ቀጣይ ሳምንት ስናይ እናነሳዋለን። የባህሪ አንድነትን ስናይ የባህሪ አንድነትን ንጡል አድርጎ ነጠላ አንድነት፣ ወጥ አንድነት አድርጎ መግለጽ የተገባል። ለዛ ነው እነ ባስልዮስ ዘቂሳርያ ሚያ ኡዚያ ብሎ የገለጹት። ሚያ ኡዚያ ማለት አንድ ባህሪ ማለት ነው። ግን አንድ የምትሏ አሃዱ ዋህድ ያልናት መዋሃድን የምታጠይቋ ነጠላ ሳትሆን ከብዙ ነገሮች አንድ ከአንድ በላይ የሆኑ ነገሮች ሊሉ የሆኑ ነገሮች አንድ ይሆኑባት አይነሱ ኑሜሪካል ዩኒቲ የምትሏን ዋህድ ማለት ተዋህዶ የሚነገርበት ለምስጢረ ሥላሴ አግባቡ የተለየ ቢሆንም ተዋህዶ የምትሏን ያጠይቃል። ይህን ቀጣይ ሳምንት የምንማረው ነው። በጣም ብዙ ጥያቄ ሊኖራችሁ እንደሚችል አውቃለሁ። እዚህ ተዋህዶ የሚለው ቃል ላይ ለምስጢረ ሥጋዌና ለምስጢረ ሥላሴ ሲነገር ስለ ባህሪ አንድነት ስናወራ የምናነሳው ነገር ነው። ግን ሚያ ኡዚያ የምትለው በጣም ወሳኝ ናት። ሚያ የምትለው ከሞኖ የተሻለ ቃል ስለሆነች ሚያ ኡዚያ ትሪስ ሂፖስታሲስ የሚለው ቃል የመጣ ነው። አንድ ባህሪ 3 አካላት። ሂፖስታሲስ ማለት አሁን እነ ቅዱስ ባስልዮስ እነ ቅዱስ ጎርጎሪዮስ ይሄንን ሲያብራሩ የተጠቀሙት የግሪክ ፍልስፍና ነው። የግሪክ ፍልስፍና ደግሞ ከፕላቶ ጀምሮ ይጠቀሙ የነበረው ቃል ነው። ይሄ ኡዚያ፣ ሂፖስታሲስ ወዘተ ወዘተ። ጎርጎሪዮስ ማን ነው? ባስልዮስ ዘቂሳርያ ይላል በአንድ ጽሁፉ ላይ if you ask me to state briefly my own view I shall state that the essence ማለት ባህሪ ኡዚያ ያልነው the essence has the same relation to hypostasis ባህሪ ከአካል ጋር ያለው ግንኙነት common to particular the essence has the same relation to hypostasis as the common has to the particular common to the particular ያለው ግንኙነት ጋር አንድ አይነት ነው ያለው። common እና particular የግሪክ ፍልስፍና ሐሳቦች ናቸው። የግሪክ ፍልስፍና ከፕላቶ የመጣ የፕላቶ ሐሳብ ነው። ፕላቶ ምን የሚል ሐሳብ አለው? የምንጋራው ኮመን አለ ዩኒቨርሳሉ፣ ከዛ ደግሞ የግላችን የሆነ ፓርቲኩላር አለ። ምሳሌው ደካማ ነው። ምሳሌው ሁልጊዜ ደካማ ነው። በእርግጥ ግን ይሄ ምሳሌ የበለጠ ደካማ ነው። እንትን በሉት። ለምሳሌ የሰው ልጅ ሰው በመባል ዩኒቨርሳል ነው። እኔ ሰው ነኝ። ዩኒቨርሳልና ፓርቲኩላር የሚለው ምንድነው እያለ ያለው ቅዱስ ባስልዮስ? ባህሪ ለአካል ኮመን ለፓርቲኩላር አንድ አይነት ነው አይነት ሐሳብ ነው። ኮመን እና ፓርቲኩላር የሚለውን ከተረዳን ደካማ ቢሆን ምሳሌው አሁንም ደካማ ቢሆን የሚለው ላይ አጽንኦት ሰጣለሁ። ደካማ ቢሆን ምሳሌው ባህሪና አካል መካከል ያለውን ግንኙነት ለመረዳት የተሻለ ይሆናል። ምንድነው ሐሳባቸው? በግሪክ ፍልስፍና ዩኒቨርሳል የምንጋራው ነገር ነው። ሰው በመባል ሁሉም ሰው ይጋራዋል። ሰውነት የጋራችን ነው፣ የሁላችን ነው። የሰው ባህሪ ኢሰንስ ዩኒቨርሳሉ ማለት ነው። ባህሪ የሚሰኘው እሱ ነው፣ ዩኒቨርሳል የሆነው ሰው ነኝ። ከዛ ደግሞ ፓርቲኩላር የሆነው ደግሞ ግለሰብ ነው። አላ የሆነ ሰው መባል ከዛ በግብርም ይሄዳል። ይባቸው መምህር መባል፣ ወታደር መባል፣ ከዛ ስም የተጸውዖ ስም በለጠ መባል፣ ተሾመ መባል፣ እንደዛ ብላችሁ አስቡት። ፓርቲኩላር ለአካል ዩኒቨርሳሉ ለኢሰንስ ተሰጥቶ የተነገረበት ነው። ቀደም እንዳልነው መግለጽ ምስጢረ ሥላሴ በጣም ከባድ ስለሆነ የምናወራው በሰውኛ ቋንቋ ነው። የሰው ምሳሌ በጣም ይበዛል። ለዛ ነው አካል ስንል ለእግዚአብሔር ያለው አካልና ለሰው ያለው አካል አንድ አይነት እንዳልሆነ እናውቃለን።
ግን ሲገልጹ አካል የሚለውን ሲገልጹ ብዙ ቦታ የሚገልጹት እንዴት ነው? ከራስ ፀጉር እስከ እግር ጥፍር ያለ እያሉ ነው የሚገልጹት። ለመለኮትም ቢሆን የሚገልጹት እንደዛ ብለው ነው። ግን ያው ለመለኮት ግዙፍ የሆነ አካል የተፈጠረ አካል እንደሌለው እናውቃለን። ይህን መርዳት አለብን። ለሰው ለባህሪም ልክ እንደዛው ነው። አሁን የጋራ ባህሪ አለን ስንል ሰው በመሆን የጋራ ባህሪ አለን ዩኒቨርሳል ነው ስንል ምንም እንኳን የጋራ ቢሆን የሰው ባህሪ ተፈልጦ ተከፍሎ አለበት ማለት የኔ ባህሪ የኔ ነው፣ የኔ አካል የኔ ነው ወዘተ የሰውም ልክ እያንዳንዱ የዛ ነው። የመለኮት ባህሪ ግን ተከፍሎ ተፈልጦ የለበትም። ይህም በረን መርዳት ያስፈልጋል። ምንም እንኳን ምሳሌው ቢሰራም ኮመንና ፓርቲኩላር ያሉት የማይሰራበት ቦታ እንዳለን መርዳት ያስፈልጋል። ግን ሀሳብ የመጣው አጥርተው የገለጹልን የቀጶዶቅያ አባቶች ናቸው። ከዛ በፊት እንዳልኳችሁ ባህሪና አካልን ኢንተርቼንጅብል የሚጠቀሙበት ጊዜ ሁላ ነበር። ለአካል ፐርሰን የሚለው ቃል፣ ከዛ ፕሮሶፖል የሚለው ቃል፣ ፕሮሶፖን ገጽ መልክ እንደማለት ነው። በኋላ ስንደርስበት እናያለን። እነ ሰባሊዮስን ያፈራው ያ ነው። ባችን ላይ ሰባሊዮስን የዛሬ 4ኛው ሳምንት ላይ እናነሳዋለን። ምስጢረ ሥላሴ ላይ ከተነሱ መናፍቃን መካከል አንዱ ሰባሊዮስ ነው። አንድ አካል ማለትን ያመጣ አንድ አካል ሶስት አፒራንስ ማለትን ፕሮሶፖን የመልክ ማለት ስለሆነ መገለጽ የሰባሊዮስ ምንፍቅና የመጣው ከዚህ ከቀጶዶቅያን አባቶች በፊት ባለው ግልጽ ያልሆነ ያልተብራራ መረዳት ጊዜ ነው። ቀጶዶቅያን አባቶች ከመጡ በኋላ ግን ካብራሩት በኋላ ግን ብዙ ነገሩ የተሻለ የሚገለጽ ሆኗል። ሰባሊዮስ የተነሳው ከዛ በፊት ነው። እንግዲህ ተመልከቱ። ሰባሊዮስ የነ ጠርጠሉስን አገላለጽ ማን ተጠቅሞ ነው ወደ ስህተት ሄደው 4ኛው ሳምንት ላይ እናያለን። ሰባሊዮስ ዋናው ሀሳብ ምንድን ነው? የቀጶዶቅያ አባቶች አብራሩት፣ አገለጹት፣ አስፋፉት ማለት ግን አዲስ ትምህርት አመጡ ማለት አይደለም። ይህንን አጽንኦት ድጋሚ ለመስጠት ነው። አዲስ ትምህርት አይደለም። ምስጢረ ሥላሴ ከቀጶዶቅያን አባቶች ወዲህ የመጣም አይደለም። ምስጢረ ሥላሴ የቀጶዶቅያ አባቶች እነ ጎርጎርዮስ እነ ባስልዮስ አብራሩት፣ የተሻለ ገለጹልን ነው እንጂ ከዛ በፊትም የነበረ ትምህርት ነው። የመጀመሪያዎቹ ቤተክርስቲያኖችም ዘንድ የነበረ ትምህርት ነው። ግን ባለፈው እንዳነሳ ነው ሬቬሌሽን ደረጃ አለው እና የጸጋ አብሮ የሚያድግ ነው። የሰው ልጆች አቅም ባደገ ቁጥር እግዚአብሔር የሚገልጽበትን መጠን እያደገ ይመጣል። ከዛ ሰበቦች ደግሞ አሉ። መናፍቃኑ በተነሱ ቁጥር፣ ጉባኤ በተደረገ ቁጥር የበለጠ እየተብራራ የበለጠ የተገለጸ ይመጣል። ከአሪዮስ በፊት የነበረው ምስጢረ ሥጋዌና ከአሪዮስ በኋላ ያለው ምስጢረ ሥጋዌ አንድ እንዳልሆነ ሁሉ ማለት ነው። አንድ እንዳልሆነ ግን ማለት ትምህርቱ አዲስ ነው ማለት ግን አይደለም። የበለጠ ተስፋፍቶ ተብራርቶ ተምረናል ማለት ነው። አካል አሁን ወደ ሶስትነቱ ስንገባ የምናነሳቸው ነገሮች አሉ። አንደኛው አካል ነው። በአካል ሶስት ናቸው ስንል ምን ማለታችን ነው? ሁለተኛ ከአካል ጋር ተገናኝተው የሚነሱ ነገሮች አሉ። ለምሳሌ ገጽ ወይ ግጻዊ የሚሉት መልክ፣ ስም እና ደግሞ መጨረሻ የምናነሳው ቅኑም ወይም አቃኒ የሚሉት ነው። እዚህ ውስጥ ብዙ አንገባም። ግን እነዚህ ነገሮች ለምሳሌ እግዚአብሔር ቅድስት ሥላሴ በአካል በስም በግብር እንላለን። የአካል ግብር እዚህ አካል ውስጥ የምናነሳው ነው። እሱም የአካል ግብር ያው ግብር ስንል ቃሉ ግብር ማለት ቀጥታ ትርጉሙ ስራ ማለት ስለሆነ ለምሳሌ ሰውን መፍጠር ግብር ነው። ገብቷችኋል አይደለ? ግን የአካል ግብር ማለት አለብን። አሁን ሰውን በመፍጠር ቅድስት ሥላሴ ሶስት አይደሉም። ፈቃዳቸው አንድ ነው። ሰውን በመፍጠር አንድ ናቸው። በግብር አንድ ናቸው። በአካል ግብር የአካል ግብር የምትለው ስፔሲፊክ መሆን አለባት። በአካል ግብር ሶስት ናቸው። አካል ስንል እሱ እናነሳዋለን። አካል የአካል ግብር ገጽ ስንል ያው ቅኑም አቃኒም የሚለውም ከዛው ጋር የሚመጣ ነው። መልክና ስም እነዚህ ነገሮች ናቸው በዋናነት። ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ለሶስት የምንናገረው ይሄንን ነው። ለሶስት የምንናገራቸው በዚህኛው ትምህርት የምናነሳቸው ነጥቦች እነዚህ ናቸው። በዋናነት መነሳት የሚያስፈልገው ከአካል ግብር ነው። ከዊንን እናነሳለን እዚህ ጋር ግን ያው በዋናነት ከዊን የሚገናዘቡበት ስለሆነ ከአንድነት ጋር ማንሳት እንችላለን። ቀጣይ ሳምንትም ልነካክተነው እናልፋለን። ከዊንም እዚህ ጋር የከዊን ስም ሶስት ስለምናነሳ ልብ፣ ቃል፣ እስትንፋስ ስለምንል ግን የሚገናዘብ ነው። ከአካል ግብር እንጀምር። የአካል ግብር ባለፈው እንዳነሳ ነው እዚህ ያነበባችሁ ይመስለኛል። ፍኖተ እግዚአብሔር ላይም አለቃ ኅሩይ የሚገልጹት መሰረታዊ ሀሳብ ይሄ ነው። ቅድስት ሥላሴ ሶስት አካል ያሰኛቸው ዋናው የማይገናዘበው ሌሎቹ ነገሮች ይገናዘባል። ለምሳሌ አካል የአንዱ አካል በአንዱ ውስጥ ህልው ነው ምናምን ባለፈው ያነሳ ነው ሀልዎተ እግዚአብሔር የሚለው ያንን ህልውና የሚገልጽ ጭምር ነው። ከዊን የሚገናዘብ ነው። የአብ ልብነት ለአብ ብቻ አይደለም ወስተ የአካል ግብር ግን አካልን ፍጹም ሊሉ የሚያደርገው
ፍጹም የሚያደርገው የተለየ የሚያደርገው ሶስት የሚያሰኘው የአካል ግብር ነው ማለት ነው። የአብ አካል ወላዲ ነው። የወልድ አካል ተወላዲ ነው። የመንፈስ ቅዱስ አካል ሰራጺ ነው። ለአብ አካል ያው አስራጺ የሚል ይጨመርበታል። የአብ አካል ወላዲ ነው ማለት ወላዲነት ለአብ ብቻ የሚነገር ነው ማለት ነው። አብን ለምን አብ አልነው? አብ እኛ አይደለም ያልነው፣ በእርግጥ ግን አብ በሚል ስም እንጠራዋለን። አብ ከወልድ በምን ሊሉይ ነው? ይለያል የሚል ቃል ማንጠቀመው ያው ተፈልጦ ተከፍሎ እንዳይመጣም ሊሉይ ነው። አዘርነሱ ምንድን ነው ምንል ከሆነ አዘርነሱ የሚገኘው እዚህ አካል ግብር ላይ ነው። የአካል ግብሩ ምን ማለት ነው ያልነው? መውለድ ማስረጽ ያልነው። የአካል ግብር ስም ስንል የአካል ግብር ስም ወላዲነት፣ ወላዲ፣ አስራጺ ማለት ነው የአካል ግብር ስም። ለወልድም ስንመጣ መወለድ የአካል ግብሩ ነው። አብ ተወላዲ ነው የሚባል ነገር አይሰራም። ገብቷችኋል? በዚህ በአካል ግብር መገናዘብ የለም። የአካል ግብር ለአንዱ አካል ብቻ የሚነገር ሶስት አካል የሚያሰኘውም ይሄ ነው። ባችን ላይ ሊሉ የሚያደርጋቸው ሶስት አካል የሚያደርጋቸውም ይሄ ነው። ሶስት አካል መኖሩ ደግሞ ባለፈው አስፈላጊነቱን አይተናል። ሶስት አካል ለምን እንደሚያስፈልግ፣ ከአንድ በላይ አካል እንደሚያስፈልግ። አንድ አካል ነው ከማለት የሚለየን አሁን እንደ ሰባሊዮስ መጥቶ ሰባሊዮስ አንድ አካል ነው አለ። በኋላ የምናነሳው ትምህርት አለ። አንድ አካል አንድ ባህሪ የሚል ትምህርት ያመጣው ሰባሊዮስ ነው። አንድ አካል ከማለት የሚለየን ይሄ ነው። ሰባሊዮስ መጥቶ በዘመነ አበው አብ፣ በዘመነ ስጋዊ ወልድ፣ በዘመነ ሐዋርያት መንፈስ ቅዱስ ተባለ። አፒራንሱ ነው እንጂ የተቀየረው፣ ቅድም እንዳልነው ፕሮሶፖን ነው እንጂ የተቀየረው የጠርጠሉስን በተሳሳተ መንገድ ተረድቶ ማለት ነው። እንደዛ ነው እንጂ የተቀየረው አንድ አካል ነው ማለቱ ስህተት የሚሆነው አብ፣ ወልድ፣ መንፈስ ቅዱስ የአካል ግብራቸው የተለያየ ስለሆነ ነው። የአካል ግብር በጣም ወሳኝ ነጥብ ነው። ስለ ሶስትነቱ ስናወራ የአካል ግብር በጣም ወሳኝ ነገር ነው። ለአብ ብቻ የሚነገር ወላዲነት፣ አስራጺነት የሚባል፣ ለወልድ ብቻ የሚነገር ተወላዲነት የሚባል፣ ለመንፈስ ቅዱስ ብቻ የሚነገር ሰራጺነት የሚባል ማለት ነው። አሁን በኋላ የተነሱ ምፍቅርኖች ለምሳሌ ፊሊዮኪ ወልድ ከወልድም ሰረጸ የሚል ትምህርት ሲመጣ ብዙ ችግር የሚፈጠረው ብዙ ሌላ ችግር አለው። በእርግጥ ግን አንዱ ችግር የሚፈጠረው እዚህ ጋር ነው። አንዱ ችግር የሚፈጠረው ምንድን ነው? በአብና በወልድ መካከል ያለ የአካል ሊሉይነትን አዘርነትን ያጠፋል። ስለዚህ በመሰረት ሁለት አካል እንደማለት ሊሆን ያሰኛል። በላይን ኦፍ እንትን ብንሄድ በአብና በወልድ መካከል አብ ወላዲ አስራጺ፣ አስራጺነት ለሁለቱ የሚነገር ከሆነ ሊሉይ የሚያደርጋቸው ነገር የለም። ምክንያቱም ሊሉይነቱ የሚመጣው ከዚህ ከአካል ግብር ነው ስላል በዚህ ፍኖተ እግዚአብሔርም ላይ አለቃ ኅሩይ ስለሚሉ። ስለዚህ ይሄ በጣም መሰረታዊ ሀሳብ ነው። ስለ ሶስትነት ስናወራ ስለ ሶስትነት ሶስት የምንልበት መነሻ ዋናው የአካል ግብር ነው። የአካል ግብር አብ ወላዲ መባሉ፣ ወልድ ተወላዲ መባሉ፣ መንፈስ ቅዱስ ሰራጺ መባሉ። ይሄ ልክ እንደ ሰው ያለ ወላዲ ተወላዲ ሰራጺነት እንዳልሆነ ግልጽ ነው፣ የምታውቁት ትምህርት ነው። አብ ወላዲ ነው ሲባል አስቀድሞ ኖሮ በኋላ ከጊዜ በኋላ ወልድን የወለደው አይደለም። ወልድ ተወላዲ ነው ሲባል ያልተወለደበት ጊዜ ኖሮ በኋላ ከጊዜ በኋላ የተገኘ አይደለም። መስረጽም ላይ ልክ እንደዚህ መቀዳደም ያለው እንዳልሆነ ግልጽ ነው። መቀዳደም ያለው አይደለም። በሰውኛ ቋንቋ ቢገለጽም ልክ እንደ ሰውኛ ያለ አይደለም። አባ ሕርያቆስ እንደሚሉት አብርሃም ይስሐቅ እንደወለደው ይስሐቅ ያዕቆብ እንደወለደው አይደለም። ይሄ በጣም ግልጽ የሆነ ሀሳብ ስለሆነ ማለት ነው። በቋንቋችን ድክመት ምክንያት ነው እንደዚህ የምንገልጸው እንደዚህ የምንለው። ግን በመለኮት አባት የሚለው ቃል ሲነገርና ለሰው አባት የሚል ቃል ሲነገር አንድ እንዳልሆነ መረዳት አለባችሁ። ለሰው መቀዳደምን ያጠይቃል፣ ለመለኮት መቀዳደምን አይጠይቅም። ይሄ ሁሌም ያለ ሀሳብ ነው። ባቸው የትኛውን ቦታ ብትሄዱ አንድ ቃል ለሰውና ለጊዜ ሲነገር በአንድ አይነት መንገድ ሊተረጎም አይችልም። ስለዚህ አባት የሚለውን ቃል ልክ ለሰው ሲነገርና ለመለኮት ሲነገር፣ ልጅ የሚለው ቃል ለሰው ሲነገርና ለመለኮት ሲነገር አንድ አይደለም። ለመለኮት መቀዳደምን አያጠይቅም። አብ የነበረበት ወልድ ያልነበረበት ዘመን የለም። ለመንፈስ ቅዱስም ልክ እንደዛው። በሰው እኛ ግን ካሰባችሁት እኔ ያልነበርኩበት አባት የነበረበት ዘመን አለ፣ እኔ የምኖርበት ልጅ የማይኖርበት ዘመን አለ። እንደዛ ማለት ነው። ስለ ሶስትነት ስናወራ መጀመሪያ መረዳት ያለብን ይሄን የአካል ግብር የሚለውን የአካል ግብር በጣም ወሳኝ ነው። የአካል ግብር ስም ስል ግን ካሁን በኋላ ምን ማለት ነው? የአካል ግብር ስም ስል የአካል ግብር የሚለው ይሄ አሁን ተመልከቱ። ግብር ብቻ ብል የግብር ስም ይላሉ። አንዳንድ መጽሐፍት የምትመለከቱ የግብር ስም ይላሉ። ግን በተለምዶ የግብር ስም ስለምንለው እንጂ የአካል ግብር ስም ነው። ስፔሲፊካሊ ለአንዱ አካል ያለው ግብር ማለት ነው። ለአብ ያለው ግብር ወላዲነት ነው። ግን ግብር ብቻ አካል ያለ እንደሆነ ስራ ያለ እንደሆነ መስራት ለሁሉም የጋራቸው ስለሆነ የባህሪ ስለሆነ መፍጠር ለምሳሌ ግብር ነው። ገብቷችኋል አይደል? ስለዚህ የአካል ግብር የምትለው የአካል የምትለው አመላካች ታስፈልጋለች። የአካል ግብር ስም
ወላዲ አስራጺ ተወላዲ ሰራጺ መሰኘት ነው። ከዛ አካል ስንል ይሄን የአካል ግብር ስም ይዘን መምጣት እንችላለን። የአካል ስም ስንል አብ ወልድ መንፈስ ቅዱስ ማለታችን ነው። በኋላ ስለ ስም ስንደርስ በደንብ እናብራራዋለን። ግን ሪሌሽናል የሆነው ግንኙነታዊ የሆነው ሊሉይ አካል ማለታችን ነው። ሊሉይነቱ ከምን የመጣ ነው ያለ እንደሆነ ሊሉይነቱ የመጣው ከአካል ግብሩ ነው። ምክንያቱም የአብ አካል ብቻ ነው ወላዲ፣ የወልድ አካል ብቻ ነው ተወላዲ፣ የመንፈስ ቅዱስ አካል ብቻ ነው ሰራጺ። ሊሉይ ነው። ሶስት አካል የሚያሰኘው የአካል ግብሩ ነው። ተመልከቱ። ከዛ ግን ግንኙነታዊ ነው ማለት ደግሞ ከነስሙ መረዳት እንደምችሉት አብ ነው። አብ ማለት አባት ነው። አባት ልጅ መኖሩን ያጠይቃል። ወልድ ማለት ልጅ ነው። ገብታችኋል አይደለ? ስለዚህ ምንም እንኳን ሊሉይ ቢሆንም ቅድም እንዳልነው ግንኙነታዊ ነው። ዲስቲንክት ነው። ከዛ ግን ኢንሪሌሽን ነው። ግንኙነታዊ ሊሉይነት የምንለው ለዛ ነው ህብረታዊ ሊሉይነት የምንለው። አካል የምንለው ይሄ ማለታችን ነው። አካል ሶስት ሊሉይ የሆኑ ግን ደግሞ ግንኙነታዊ የሆኑ ማለታችን ነው። ሀልዎተ እግዚአብሔር ስንል ባለፈው ትዝ ይላችሁ ከሆነ የእግዚአብሔር መኖር ብለን ሁለት ትርጉም ሰጥተነዋል። ሁለት ትርጉም ማለት አንደኛ ያው እንዳጠቃላይ እግዚአብሔር መኖር ህልውነቱ በስነ ፍጥረት፣ በመጽሐፍት ምስክርነት፣ በክርስቶስ ምስክርነት ወዘተ የሚገለጽ ህልውነቱ ማለታችን ነው። ሁለተኛ ግን ሀልዎተ እግዚአብሔር የሚለውን እዚህ ማን ነው ምስጢራዊ ምስጢራትም ላይ ሲተረጉም አይታችሁት ከሆነ በምልአት ህልው መሆኑ። በምልአት ህልው መሆኑ ማለት በአብ አካል ውስጥ ወልድ ህልው መሆኑ፣ በወልድ አካል ውስጥ አብ ህልው መሆኑ፣ በመንፈስ ቅዱስም ልክ እንደዚያው ማለትን ያጠይቃል። ምን ማለት ነው ስንል አሁን እነዚህ ሶስት አካላት ህልውናቸው እንዴት ነው ስንል ምሉ ናቸው፣ በሁሉ ቦታ የመሉ ናቸው። ስለዚህ ክፍፍል አይደለም ወይ ተሳትፎ አይደለም። የሆነ ያህሉን ቦታ አንዱ አካል፣ የሆነ ያህሉን ቦታ አንዱ አካል፣ የሆነ ያህሉን ቦታ አንዱ አካል የያዘው አይደለም። በሁሉም ቦታ አሉ። በሁሉም ቦታ አሉ ማለት ሁሉም በሁሉም ቦታ አሉ። የሶስቱም አካላት በሁሉም ቦታ አሉ። ምሉ ናቸው። ምሉ በኩለሄ ናቸው። ስለዚህ ምሉ በኩለሄ ናቸው ስንል በአንዱ አካልም ህልው ነው ሌላኛው አካል፣ በሌላኛው አካልም ህልው ነው ሌላኛው። ተዋህዶ የሚለውን ቀጣይ ሳምንት የምናነሳውን ሀሳብ የሚያመጣው ምንም እንኳን ከስጋዊ ተዋህዶ የተለየ ቢሆንም እና መገናዘብ የሚነገርለት ባይሆንም ግን ይህንን የሚያጠይቅ ነው። ይህንን የሚያጠይቅ ነው። በአንዱ አካል ውስጥ አንዱ ህልው ነው የሚለውን። ለዛ ነው ክርስቶስ አብን አሳየና ይበቃናል ሲሉት እነ ፊልጶስ እንዴ እስከ ዛሬ አብሬያችሁ ስኖር እንዴት አታውቁኝም ያለው ለዛ ነው። እኔን ያየ አብን ያየ ያለው ለዛ ነው። ገብቷችኋል አይደል? በወልድ አካል ውስጥ ወልድ ባለበት ሁሉ አብ ህልው ነው እንደማለት። ይሄ ማለት ግን አንድ አካል ነው ያላቸው ማለትን አይመጣም። ይሄ ማለት ዲስትሪክት የራሳቸው አካል አላቸው ግን ሪሌሽናል አካል ነው እንደማለት ነው። አካልና አካል ግብር የሚሉትን በዚህ ማየት ይቻላል። ገጽ ስንል የኛ ቤተክርስቲያን ሊቃውንት ገጽን በጥሩ ይፈቱታል። ምን ብለው ይፈቱታል? ልብስ የማይሸፍነው ከአንገት በላይ ያለውን መገለጫ መታወቂያ ግንባርን ያመለክታል ይላሉ። እዚህ ምስጢራዊ ምስጢራትም ላይ ይሄን ይገልጻሉ። ገጽ ማለት ፊት የሚለውን በአማርኛ ይወስዳል። አሁንም ተመልከቱ፣ በሰውኛ ቋንቋ ነው የሚገልጽ አይደለ? ገጽ ፊት ከአንገት በላይ ቅድም ያልነውን አይነት ሀሳብ ነው። አካልን ሲያወሩ በሰውኛ ነው የሚያወሩት፣ ግን ቀጥታ እንደ ሰው ማለት እንዳልሆነ ትረዳላችሁ። ገጽ ከፊት በላይ ያለው መታወቂያ መገለጫ የሚለው ቅድም ያልነው ሊሉይ አድርጎ የሚያሳውቀው ማለት ነው። ስለዚህ እኔን አይቶ የኔን መልክ አይቶ እኔን ያስታውሳል አንድ ሰው። ወይ ደግሞ የሆነ ፎቶ ብታዩ ሰውየውን ነው የምታስታውሱት። ልክ እነዛ ፎቶ ላይ ያለው ነው መልክ። እንግዲህ ፎቶ ላይ ያለው መልክ እንግዲህ ሰውየው ጋር ያለው መልክ ነው። ተመልከቱ። ፎቶ ጋር ያለው መልክ ወደ ሰውየው የሚወስዳችሁ ነው። እንደዛ ነው። ምሳሌው ደካማ ቢሆንም ሁልጊዜ አሁን ምስጢረ ሥላሴ ላይ የምትረዱት ነገር ምሳሌ ሁልጊዜ ደካማ ነው። ምሳሌው ደካማ ቢሆንም የተሻለ ለመረዳት ያገለግላል። ገጽ የምንለው ይህን ነው። ከአንገት በላይ ያለው ፍጹም ገጽ ስንል ይህን ማለታችን ነው። ለአብ የራሱ የሆነ ገጽ አለው። ምን ማለት ነው? ለራሱ የሆነ ገጽ አለው ማለት የራሱ መገለጫ መታወቂያ አለው ማለት ነው። የወልድ እንደዛው መገለጫ መታወቂያ አለው፣ የራሱ ፍጹም ገጽ አለው። ከዛ የመንፈስ ቅዱስም ፍጹም ገጽ አለው ማለት ነው። ይጠይቃል። በገጽ ሶስት ናቸው ስንል ይሄን ማለታችን ነው። ግጻዊ ቢልም ያው ነው። ባጭሩ ግጻዊ ቢልም ያው ነው። ቅኑም ቢልም ያው ነው። ቅኑም የአረብኛ ቃል ነው። ቃሉ እንዴት ነው የመጣው? ኡቅኑም ከሚል ቃል ነው የመጣው። መልክ ገጽ የሚለው ቃል ወደ ገጽ ይጠጋል፣ ፊት እንደማለት ነው። ግን በኋላ ወደ የግሪኩን ሂፖስታሲስ ወደ አረብኛ ሲተረጉሙት፣ ሂፖስታሲስ ማለት አካል ማለት ነው። ቅድም እንዳልነው ቃሉ የመጣው ቅድም ፓርቲኩላር ላልነው የተሻለ ነው። ሂፖ ማለት በታች ማለት ነው። ስታሲስ ማለት የቆመ ማለት ነው። የሆነ ነገር ከላይ አለ፣ ዩኒቨርሳሉ ከላይ አለ፣ ኡዚያ ያልነው። ከዛ ከሱ በታች የቆመው
ሂፖስታሲስ ለምሳሌ በሰውኛ ምሳሌ ስናደርገው ሰው መባል ከላይ ነው። የሆነ ገሌ ገሌ መባል የተጸውዖ ስም ወይ አናጺ አንጥረኛ መባል የሙያ ስም ከታች ያለው ሂፖስታሲስ ነው እንደማለት። ሂፖስታሲስን ሲተረጉሙት ወደ አረብኛ የተረጎሙበት ቃል ነው ኡቅኑም። ግን ኡቅኑም ወደኛ ሲመጣ ወደ ሃይማኖት አበውም ወደ ሌላም የቤተክርስቲያናችን ጽሑፍ ሲመጣ ቅኑም ሲበዛ አቃኒም የተባለው በኋላ ከመልክ ከገጽ ወጡ አካል ማለት ሆኗል። አሁን አካል ማለት ነው ብዙ ችግር ያለው አይደለም። እንደምትረዱት ሶስት ገጽ ማለት ሶስት አካልን የሚያጠይቅ ነው። በፊትም ፐርሰን የሚለው ቃል አሁን በስሪ ፐርሰንስ ኢን ዋን ኔቸር አይደለም የምንለው ሶስት አካል አንድ ባህሪ። ፐርሰን የሚለው ቃል ከምን መጣ ሲሉ ፐርሰን የሚለውን ቃል የሚወስዱት ፐርሶና ከሚለው ነው። ፐርሶና ማለት ለቲያትር ጊዜ ሰዎች ይለብሱት የነበረው ጭንብል ነው። ባጭ ላይ ፐርሶና ልክ ቲያትር አሁን አይታችሁ ከሆነ የቲያትር እንትን ላይ የድሮ የግሪክ ቲያትሮች በጭንብል ነበር የሚሰሩት፣ በማስክ ነው። ቤዚካሊ ማስክ ማለት ነው። የሚታየው ነገር ውጭ የሚታየው ነገር ፐርሶና ማለት ያ ነው። ፐርሰን የሚለው ቃል የመጣው ከፐርሶና ነው። ፐርሰን የሚለው ቃል ከፕሮሶፖን ነው የመጣ የሚሉም አሉ። ፕሮሶፖን ማለት በሌላ ቋንቋ ፊት ማለት ነው፣ ገጽ ማለት ነው። ፕሮሶፖንን እና ፐርሶና ምንም እንኳን ጠርጠሉስ በገለጸው መሰረት ሰባሊዮስ ቢሳሳትበትም በኋላ የቀጰዶቅያ አባቶች ካስተካከሉትና መረዳታችንን ካቃኑት ወዲህ አንድ ማለት ነው። ገጽ ስል አካልን ማጠየቅ እንደሆነ ግልጽ ነው። ፐርሰን የሚለው ቃል እና ፐርሶና ከዛ የመጣ ነው። አሁንም ቅኑም የሚለው ቃል ለአካል የሚነገር ነው። በብዙ ቁጥርም የተነገረው አቃኒም የተባለውም በሶስት አካላት ስለሚነገር ነው። ቅኑም የሚል ብታገኙ መነሻው ይሄ ነው። ለአካል ነው የሚተረጎመው ቀጥታ፣ ግን መነሻው ከገጽ ነው። ቅኑም ማለት ሂፖስታሲስን ለተረጎሙበት ነው፣ ፊት ምናምን እንደማለት ነው። ከዛ መልክ ደግሞ አለ። መልክ ህብርን ህብር በሐመር ውሃ የሚጻፈው ማለት ነው። ህብር ቅርጽን ደምግባትን ያመለክታል ይላሉ። በፍጹም ገጽ ፍጹም መልክ የምንለው ለዛ ነው። ፍጹም ገጽ ፍጹም መልክ። ገጽና መልክ መካከል ልዩነት አለ። ገጽ ፊትን ብቻ እዚህ ጋር ያለውን ነው። ግን መልክ ሲባል እንዳጠቃላይ ደምግባትን፣ ቅርጽን፣ ህብርን የሚያመላክት ነው እንደማለት ነው። ህብርን በሰውኛ ቋንቋ ሲያብራሩት ህብርን ስንል ቀለም፣ ለምሳሌ ቀይ፣ ጠይም፣ ቀይዳማ መባልን እንደማለት። ስለዚህ እንደዛ ብላችሁ አስቡት። የሰውኛው ምሳሌ ደካማ ነው ሁልጊዜ ማለት ነው። እዛ የመጨረሻው እዚህ ጋር የምናነሳው ምንድን ነው? ስምን ነው። ስም ከራስ ጠጉር እስከ እግር ጥፍር ያለው አንድ አካል። አሁንም ከራስ ጠጉር እስከ እግር ጥፍር ሲሉ በሰውኛ አግባብ እያወሩ እንደሆነ ልብ በሉ። ከራስ ጠጉር እስከ እግር ጥፍር ያለው አንድ አካል ከሌላው ተለይቶ የሚጠራበት ነው ይላል። ከሌላው ተለይቶ የሚጠራበት ነው። የአካል መጠሪያ ነው። ግን እንደ ሰውኛ ማሰብ የለብንም። አሁን ለምሳሌ እኔ ስሜ ቃላብ ነው። ከተወለድኩ ከምናምን ቀን በኋላ ነው ቃላብ የተባልኩት። አካሌ ስሜን ይቀድመዋል እንደማለት ነው። ለቅድስት ሥላሴ ግን እንደዛ አይደለም። አካልና ስም አይቀዳደሙ። አብ አካሉ እና የአካል ስሙ፣ ለምሳሌ የአካል ስሙ አብ ነው። የአካል ግብር ስሙ ወላዲ ነው፣ ቅድም እንዳነሳ ነው። የከዊን ስም ደግሞ ካነሳን ልብ ምናምን። ስለዚህ የአካል ስምና አብ መሰኘቱና አብነቱም አካሉ የሚቀዳደሙ አይደሉም። አካልና የአካል ስም አይቀዳደሙ። አካልና ስም አይቀዳደሙም። እንዳጠቃላይ ኖሮ ከወለደ በኋላ ወልድን ከወለደ በኋላ አብ የተሰኘ አይደለም እንደማለት ነው። ገብቷችኋል? ለምሳሌ አንድ ሰው አባት ቢሰኝ በምድር ላይ አባት ያልነበረበት ዘመን አለ ማለት ልጅ ሲወልድ ነው አባት የሚባል። ለዛ ግን እንደዛ አይደለም። አንደኛ አካል አይቀዳደምም ብለናል። አብ ኖሮ ወልድን ያስገኘ አይደለም፣ ወልድን የወለደ አይደለም። ይሄ ትክክለኛ መርዳት አይደለም። አብ ባለበት ቅጽበት ወልድ አለ፣ መንፈስ ቅዱስ አለ ማለታችን ነው። ቀድሞ አብ የኖረበት ወልድ ያልኖረበት ዘመን የለም ማለታችን ነው። የአካል መቀዳደም የለም። ከዛ ኖሮ የስምም ልክ እንደዛ ነው። አካልና ስም አይቀዳደሙም። አባት ሆኖ ኖሮ በኋላ አባት የተሰኘ አይደለም፣ ወይ ወልድ ሆኖ ኖሮ በኋላ ልጅ የተሰኘ አይደለም። የሚቀዳደሙ አይደሉም አካልና ስም ማለት ነው። ስምን ስንረዳ ከአካል አይቀድምም፣ ከአካል አይከተልም። አካል ሲገኝ ተገኝቷል ነው የሚሉት እዛ ሚስጥረ ሚስጥራት ላይ አካል ሲገኝ ተገኝቷል። ሰውኛው መረዳት እዚህ ጋር አይጠቅምም። ሰውኛው መረዳት ስም በኋላ የሚወጣ ነገር ስለሆነ ስም ግንኙነቱንም ያጠይቃል። አሁን ለምሳሌ እዚህ ላችሁ ከሆነ ዮሐንስ ወንጌል ላይ ለምንድን ነው ዮሐንስ ወንጌል አንድምታ ሲተረጎም ምዕራፍ 1 ቁጥር 1 ላይ ለምንድን ነው በመጀመሪያ ቃል ነበረ ያለው? ለምንድን ነው በመጀመሪያ ወልድ ነበረ ያላለው? ወይ ደግሞ ለምንድን ነው ኢየሱስ ክርስቶስ ነበረ ያላለው? ቃል የሚለውን ቃል ለምን ተጠቀመ ሲሉ ወልድ ያጠይቃል የአብን መኖር። ግንኙነታዊ መሆኑ መሰረታዊ ነው። ቃል የሚለው የልብን መኖር የስትንፋስን መኖር ያጠይቃል እንደማለት።
ግንኙነታዊ የምትለዋ ምንም እንኳን ሊሉ ቢሆኑ ግንኙነታዊ የሚለው ያጠይቃል። አብ ነው። አብ ወላዲ ነው። ወላዲ ስለሆነ ነው አብ የተባለው። ግን ቆይቶ አይደለም ወላዲ አብ የተባለው። ተመልከቱ፣ የጊዜ ቅደም ተከተል የለውም፣ መቀዳደም የለውም። ወላዲነቱ ግን ነው ዲስትሪክት ሊሉ የሚያደርገው። ከዛ ግን ይሄ ሊሉይነት ግን ግንኙነታዊ ነው። አብ መሰኘቱ ወልድ መኖሩን የሚያጠይቅ ነው እንደማለት። የአካል ስም አለ። ስም ስንል የአካል ስም አለ። ይሄንን በደንብ መረዳት ያስፈልጋል። የአካል ስም አብ ወልድ መንፈስ ቅዱስ ማለት ነው። የአካል ግብር ስም አለ። ይሄ በጣም ግልጽ ነው፣ ቅድም በደንብ ስላብራራው። ወላዲ፣ ተወላዲ፣ ሰራጺ ማለት ነው። ከዛ የከዊን ስም ደግሞ ይኖራል። የከዊን ስም የባህሪ ከዊን ስም የሚገናኝ ስለሆነ ነው የባህሪ የምንለው፣ የሚገናዘቡበት ስለሆነ ነው። ልብ፣ እስትንፋስ፣ ልብ ቃል እስትንፋስ ማለት ነው። ልብ ቃል እስትንፋስ፣ ልብ ለአብ ቃል ለወልድ እስትንፋስ ለመንፈስ ቅዱስ ቢነገርም ልብነቱ ግን የአብ ለአብ ብቻ ስላልሆነ በደንብ ተመልከቱ። እዚህም ፍኖተ እግዚአብሔር ላይ ምን ይላሉ? የአብ ወላዲነቱ ለአብ ብቻ ነው፣ የሚገናዘብ አይደለም። የአካል ግብር የሚገናዘብ አይደለም። ከዊን ግን የሚገናዘብ ነው። የአካላት መገናዘብ እንዴት ነው ቢሉ በከዊን ነው። የአብ ልብነት ለአብ ብቻ ሳይሆን ለወልድም ለመንፈስ ቅዱስም ማሰቢያቸው ነው። የወልድ ቃልነት ለወልድ ብቻ ሳይሆን ለአብም ለመንፈስ ቅዱስም መናገሪያቸው ነው። የወልድ ተወላዲነት ግን ለወልድ ብቻ ነው እያልን ነው። የአካል ግብር አይገናዘብም። ከዊን ግን ይገናዘባል ማለት ነው። እነዚህ ነገሮች ናቸው ለሶስትነት ሲነገሩ የሚነገሩት በዋናነት አሁን ያነሳናቸው 1 2 3 4 5 6 ነጥቦች አካባቢ ናቸው። አካል፣ የአካል ግብ፣ ገጽ፣ መልክ፣ ቅኑም ያው ከገጽ ጋር ብዙ ጊዜ የሚገናኝ ስለሆነ፣ ከዛ ስም ውስጥ ደግሞ የአካል ስም፣ የአካል ግብር ስም፣ በኋላ የምናነሳው ቀጣይ ሳምንት የምናነሳው የባህሪ ስም አለ። ግን አሁን ስለ ሶስትነት ስለሆነ እያወራን ያለ ነው በዋናነት እነዚህን የሚያጠይቁ ናቸው። አንድ ጊዜ እንጠቅልለውና እንከልሰውና እዛን ወደ ጥያቄ እንሄዳለን። በጣም ብዙ የሚል ነገር ሊኖረው እንደሚችል ስለማቅ ብዙ ግራ የሚያጋባ ነገር ሊኖረው እንደሚችል ግልጽ ስለሆነ ለመከለስ ያህል ባህሪና አካል ስንል ባህሪ ኦንቶሎጂካል የሆነ ሜታፊዚካል የሆነ ነገር ነው። ኤግዚስት የሚያደርግ እንደው የሚሉት ምንድነው? ኤግዚስት የሚያደርግ ነገር በሙሉ ባህሪ ያለው። እዚህ መርዶታ ሚል ላይም ሲያስረዱ ለምሳሌ የውሃ ባህሪ ቆሪነት፣ ቀዝቃዛ መሆን፣ የእሳት ባህሪ ውዑይ መሆን፣ ማቃጠል እንደማለት የሆኑ ነገሮች ባህሪ ያላቸው። ፐርሰኑል ስንል ግን አካል ስንል ግን ነፃ ፈቃድን ግዕዛንን ያጠይቃል። ሁሉም ሰው ሁሉም ነገር ፐርሰኑል ሊኖረው አይችልም። ይህ መሰረታዊ ሀሳብ። በመሰረታዊነት አካል ስንል ለመለኮት የመለኮት አካል ደግሞ 3 አካል ነው ብለናል፣ አብ ወልድ መንፈስ ቅዱስ። ባህሪ ስንል ለመለኮት አንድ ባህሪ። ከዛ ለሰው ስናወራ ደግሞ የሰው የራሱ አካል አለው። ከዛ ግን የሰው የራሱ ባህሪ ማለት ነው። ምንም እንኳን ባህሪያችን አንድ ሰው መባል ቢሆንም የሰው ባህሪ ግን ተፈልጦ ተከፍሎ ያለበት ስለሆነ አለው። የመለኮት ባህሪ አንድ ባህሪ ነው ብቻ ሳይሆን ተፈልጦ ተከፍሎ የለበትም። መሰረታዊ ሀሳብ ይሄ ነው። የኔ ባህሪ የኔ ነው፣ የአብ ባህሪ የራሱ ነው የሚባል ትምህርት የለንም። ይሄ ምንፍቅና ነው በራሱ። ቀጣይ ሳምንት የምናነሳው ዮሐንስ ጣቃይ ምንፍቅና ያ ነው። 3 መለኮት የሚል ምንፍቅና ነው። ስለዚህ ሀሳቡ ምንድን ነው? መለኮት ባህሪው ተከፍሎ የለበትም። የስጋ ማን ነው የሰው ባህሪ የተከፍሎ ተፈልጦ ይስማማው ነው። ይሄ መሰረታዊ ሀሳብ ነው። ከዛ ግን አካል ስንል ወደ ራሽናል ቢንግ ይወስዱታል። ብዙ ጊዜ ራሽናል ቢንግ ሰው፣ መልአክ፣ ነፃ ፈቃድ ያለው ብቻ ነው አካል ያለው። ግን ኤግዚስት የሚያደርግ በሙሉ ባህሪ ያለው አይነት ሀሳብ ያነሳሉ። በእኛ ቤተክርስቲያን ያው ቅድም እንዳልኳችሁ መርሎታ ሚል ላይ ያነሳሉ። ባህሪ የሚለውን አካል ያለ ባህሪ ያለ አካል አይኖርም የሚለውን ለማስረዳት አካል ካለ የአካል የሚገለጥበት ነገር አለ ማለት ነው የሚለውን ስለሚያነሱ አካል ሌሎቹም አላቸው የሚለውን የሚቀበሉ ይመስላል በእኛ ቤተክርስቲያን። ሌሎች ኦርቶዶክስ ቤተክርስቲያኖች ግን ሲያስቀምጡ አካል የሚሉት ራሽናል የሆነውን ዲንግ ብቻ ነው። ለምሳሌ ድንጋይ አካል አለው የሚለውን አይቀበሉም። ምክንያቱም አካል ለነርሱ ቅድም እንዳልነው ሰልፍ አዌር መሆንን፣ ኮንሽስ መሆንን፣ ራሽናል መሆንን የሚያጠይቅ ስለሆነ ይህን ለማለት ነው። ከዛ ውጭ ግን አካልና ባህሪ መካከል ያለውን ልዩነት ካየን ከዛ በኋላ ያሉት በአካል ስር የሚነገሩትን ለሶስትነት የሚነገሩትን የአካል ግብር፣
ከዛ ገጽ፣ መልክ፣ ስምም ደግሞ እንዳልኳቸው የአካል ስም፣ የአካል ግብረ ስም፣ ቅኑም ወይ አቃኒም እነዚህ ነገሮች መረዳት አይከብድም። ዋናው መሰረታዊ ሀሳብ ያለው ከየት ነው የመጡት ከየት ነው የተነሱት የሚለው ነው። ከየት ነው የተነሱት ስንል ቅድም እንዳልነው ዩኒቨርሳልና ፓርቲኩላር የሚለውን የግሪክ ፍልስፍና አጥምቀው የእኛን ቤተክርስቲያን የነገረ መለኮት የነገረ ስላሴ ሚስጥረ ስላሴ ትምህርት ለማጥራት የተጠቀሙበት መንገድ ይሄ አዲስ ነገር አለባቸው። እንዴት የግሪክ ፍልስፍናን አይጠቀማሉ የሚባል ነገርም የለም። ለምሳሌ ዮሐንስ ወልደ ነጎድጓድ በመጀመሪያ ቃል ነበር ብሎ ሲል ሎጎስን ነው የተጠቀመው። ሎጎስ የግሪክ ፍልስፍና ቃል ነው። ከዛ ከዮሐንስ በፊት ብዙ ሰዎች ተጠቅመውታል። ግን ዮሐንስ ሲጠቀመው ከዛ በፊት የተጠቀሙትን የነ ሄራቅሊጠስንም የነ ፊሎንም ሌሎቹንም ፈላስፎችን ሀሳብ ወስዶ አጥምቆ የራሱን ያው ለግሪኮች የተጻፈ ስለሆነ በግሪክ ላሉ አይሁድ የተጻፈ ስለሆነ የክርስቶስን ነገር በዛ በኩል የመስበክ ጉዳይ ነው። አሁንም እዚህ ያደረጉት እነ ባስልዮስ ዘቂሳርያ የግሪክ ፍልስፍና የተማሩ ናቸው። ወስተ ያን የግሪኩን ቃላት የግሪኩን ቮካብላሪ እና ኢኮኖሚ አምጥተው ወደ ለነገረ መለኮት ትምህርታቸው ለሚስጥረ ስላሴ ትምህርታቸው ማብራሪያ ያደረጉት መስመሯን እስካልሳትን ድረስ ችግር የለውም። እሺ ዩኒቨርሳል እና ፓርቲኩላር ያለውን ነው ቅዱስ ባስልዮስ ምን የሚለው ባህሪና አካል ዩኒቨርሳል ለሚለው እዚያ ወይ ደግሞ ኢሰንስ ያልነው ከዛ አካል ለሚለው ደግሞ ኮመን ማነው ፓርቲኩላር ያልነው ማለት ነው። ፐርሰን ያልነው የሚያመጣው ይሄን ከተረዳም ወዲህ ከዛ በኋላ በአካል ስር ለሚነገሩ ዲስቲንክት ሪሌሽን ያላቸው ግንኙነታዊ ሊሉይነት ያለው ሊሉይ ነው ግን ግንኙነታዊ ነው ያለው። ከዛ ሊሉይ የሆነ የቱ ጋር ነው ግንኙነታዊ የሆነ የቱ ጋር ነው የሚለውን ከተረዳን በቂ ነው። ሊሉይ የሆነው የአካል ግብር ላይ ነው። የአካል ግብር መገናዘብ የለበትም። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ይሄ መገናዘብ ያለበት ነገር አለም። ወልድ ወላዲ አይሰኝም፣ መንፈስ ቅዱስ ተወላዲ አይሰኝም። ወዘተ ከፍቷቸዋል። ይሄ መገናዘብ ያለበት አለ። ሊሉ የሚያደርጋቸው ይሄ ነው። ከዛ ግን ሪሌሽን ያልነው የአካል ህልውና በአንዱ አካል ውስጥ አንዱ ህልው መሆኑ በኋላ የምናነሳው ከዊን ከዛ በዚህ ምክንያት ደግሞ በስም ያለው ግንኙነት አብ መባሉ ወልድ ማጠየቁ ወልድ መባሉ አብ ማጠየቁ ወዘተ እነዚህ ነገሮች ናቸው። ለምሳሌ ሌላ የምናነሳው የዕብራውያን መልእክት ምዕራፍ 1 ላይ የባህሪው ምሳሌ የክብሩ መንጸባረቅ የሆነ ይሏል ክርስቶስ ነው። ምን ይላሉ? መልኩ የክርስቶስ መልክ የአብ መልክ ይመስላል የሚል አይነት ሀሳብም አላቸው። ግንኙነታዊ የሚለው ይሄን ያጠይቃል። ይሄ ማለት ግን አንድ መልክ አላቸው ማለት አይደለም። ተመልከቱ፣ አንድ መልክ አላቸው ማለት ምን ስለሚያሰኝ የአካል ሶስትነትን ስለሚያጠፋ አንድ መልክ አላቸው አይደለም፣ ሶስት መልክ አላቸው። ሊሉይ ነው። ተመልከቱ፣ መልክም ግን ግንኙነታዊ ነው። ማንን ይመስላል ወልድ ቢሉ አብን ይመስላል ወዘተ። ለዛ ነው የባህሪው ምሳሌ የክብሩ መንጸባረቅ የሚለው ዕብራውያን መልእክት ምዕራፍ 1 ቁጥር 3 ወይ 2 አካባቢ። እነዚህ ስትመለከቱ መራት ያለብን ለባህሪና ለአካል ምን ነው? አካል እና ባህሪ፣ አካል፣ ሊሉይ፣ ግንኙነታዊ የሚለው ነው። አሁን ዛሬ አካል ላይ ስለሆነ የምናተኩረው። ቀጣይ ሳምንት ባህሪ ላይ ስናተኩር ባህሪን የምናነሳው ነጥብ አለ። በተለይ ጊዜ ካላችሁና አቅሙ ካላችሁ ልታነቡት ጥሩ የቀሲስ ዶክተር መዝገቡ ካሳ መጽሐፍ አለ በትረ ሃይማኖት የሚባል። እዛ በትረ ሃይማኖት ላይ ሚስጥረ ስላሴ ሙሉ አንድ ምዕራፍ አለው። ነገረ ስላሴ ምዕራፍ 3 እሱ ላይ ያሉ የባህሪ ጉዳይ ስለ ባህሪ የተነሱ ስለ ባህሪ አንድነት የተነሱ ጉዳዮች አሉ። እነሱ እናነሳለን። ከዛ ግን ለዛሬው ትምህርት ዋናው መጽሐፍ መታየት ያለበት መጽሐፍ የመድሎተ አሚን ነው የመልአከ ብርሃን አድማሱ ጀንበሬ። ከዛ ውጪ ባለፈው የላኩላችሁ የፍኖተ እግዚአብሔርና ሚስጥራት በደንብ ያባሩታል። አሁን ያልኳችሁ ሊሉይ፣ ከዛ ግን ግንኙነታዊ ያለውን ያባሩታል። ሊሉይ አሁንም አጽሎትም ሰጠው ደጋግሜ ለዛ ነው። እሺ ሊሉይ የቱ ጋር ነው? ግንኙነት የቱ ጋር ነው? ለምንድን ነው ሊሉይ የምንለው? ግንኙነት የምንለው የቱ ጋር ነው ቢለውም በደንብ መራት አለብን። የአካል ግብር ሊሉይ፣ መልክ ሊሉይ፣ ገጽ ሊሉይ። ከዛ ግን እነዚህ ነገሮች ለምሳሌ መልክ፣ ስም፣ አካል ግንኙነታዊ ናቸው የሚለውን ማጠየቅ። ወስብሐት ለእግዚአብሔር። በጣም ብዙ ነገር እንዳለው ይገባኛል። እስ እያልን እናጠራው ነው።